ልክ ነው። መልስም የለም ቀሪም የለም። አንተ ለካ ጭንቅላቴ ይሰራል። አዎ አትለኝ። ዋው በጣም ደስ ይላል። ማን ነው እሱ ታውቁታላችሁ? እነሱ ሲጀመር ዋው ሲጀመር ረስተውካል። ረሱኩ አሁን ማን እንደሆንክ እራሱ አያውቁም። እስቲ በደምብ ጠጋ በልላቸው። እስቲ ረስታችሁኛል? አዎ ረሱክ። ወይኔ እሺ ለተሰፈነ ለብሼ ይመስላል እንደውና በጣም እና ምን ልትል አመሰግናለሁ ስለ ፊውቸሪንግ አሁን ወይኔ ስራ ጃለ እንደ ለካ በህይወት ምናምን ይሉሃል። ወይኔ 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 ወላሂ አልተረፈም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሶፊን ቻናል ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ወላሂ አልሐምዱሊላህ ተመችቶኛል። አዎ ተመችቶኛል። በቃ እንዴት ናችሁ? ደህና ናችሁ? በጣም ቢዚ ነበርኩኝ። አልሐምዱሊላህ ረብል ዓለሚን። እንግዲህ በሀገራችሁ እናንተንም እንዲህ ቢዚ አድርጋችሁ ከጤና ጋራ ያ ረብ ኢንሻአላህ እና መጥቻለሁ። እንግዲህ ያው ጥያቄ በጠየቃችሁን ጥያቄ መሰረት እንግዲህ ሀገር ገብተን ምንድነው የምንሰራው ምን እንስራ ላላችሁኝ እንግዲህ ወላሂ አንድም እኔ ያው በራስ ቤት ከሆነ ቀጥታ ወደ ጉዳዩ ነው የምገባው። በቃ ሌላ እንዲህ ዝባዝንካ አላበዛባችሁ እና በራስ ቤት ከሆነ እኔ በቃ በራሴ ቤት በራሴ ግቢ እንደው ልሰራ የምፈልገው ነገር እምለው ነበረ ፀጉር ቤት ያው እንደዚህ አይነት ሸቀጥ ሱቅ እና እነኚህን ሁለቱም በጣም ነበር የምመኘው ማለት ነው። እና ኢንሻአላህ ፀጉር ቤቱም ይቀጥላል ወደፊት ይቀጥላል ኢንሻአላህ በኢዝኒላህ ወደፊት እና ለጊዜው እንግዲህ ያው በፊት ታውቃላችሁ እኔ ወደ ኮንዶሚኒየም የሚባል ሰፈር ሻሸመኔ ታውቁት እንደሆነ ወጣ ብዬ ኤርገንዶ ቤት ከፍቼ ነበረ። ግን ያው የተውኩበትን ምክንያት እናንተ ያው በጥቂትም ቢሆን ታውቁታላችሁ። አረ አብዛኞቻችሁ ታውቁታላችሁ። እና ለምን ቪዲዮም እዛ ሲሰራ ስለነበረ እንዲህ ነው ብዬም ደግሞ ስራውንም ስተው ስለነገርኳችሁ ያው ታውቁታላችሁ። ንግድ ፍቃድ አውጪ ነው። ንግድ ፍቃድ አላወጣም። የቤት ኪራይ ደግሞ ጨምሪ ነው። የቤት ኪራይ አልጨምርም በየወሩ በሚለው ሰበብ ወደ ቤቴ ገብቻለሁ። አልሐምዱሊላህ ከስሬ አይደለም፣ እውነቱን ለመናገር ከስሬ አይደለም። ደህና እየሰራው እያለሁ በቃ የቤት ኪራዩም ያከራየኝ ሰውዬ በቃ በየወሩ ጨምሪ ነው የሚለኝ። ሲቀጥል ደግሞ ያው በየ20 ቀኑ በየ30 ቀኑ በየ10 ምናምን ቀኑ ብቻ ንግድ ፍቃዶች እየመጡ ያው ስራቸው ነው፣ ትክክል ናቸው። መተው ንግድ ፍቃድ አውጪ እንደዚህ አድርጊ አንቺ ፒን ነምበር አውጪ ምናምን ነበር የሚሉኝ። ይሄ የሆነው ግን ስራ በጀመርኩ በ20 ቀን የነበረ በ20 ቀን ደግሞ አስቡ ስራው ያዋጣኝ አያዋጣኝ የማውቀው ጉዳይ የለም። አንድ ወር እንኳን አልሞላኝም ማለት ነው። ሳላውቀው ደግሞ ንግድ ፍቃድ አላወጣም ስል ያው እንትን አልኩኝ፣ ታሸገብኝ። ከዛ በኋላ ደግሞ እንደምንም ብዬ አስከፈትኩ ማለት ነው። እሱ ችግር የለውም ወይዬ አለው መጥረጋና እዶቼ እና ውዶቼ እንግዲህ ስራ ላይ ሆኜ ነው። ያው እንግዲህ የሱቅ ስራ ማለት ያው ቪዲዮ ላይ ትንሽ ቁጭ ብድግ ያስብላል። ስራ ከማሊ በርባዴ ሊመሽብኝ ነው ወላሂ ሳልጨርስ ማለት ነው። እህቴም ለምን እንደለመድሽ እስቲ ኮንዶሚኒየም ለምን አትሞክሪም ሺቲ ቤት ምናምን አለችኝ። እኔ ሺቲ ቤት ገና ችግር የለውም ሺቲ ሰራለሁ፣ ግን ደግሞ ድጋሜ ደግሞ ወደዛ ወጥቼ ገና ከንግድ ፍቃድ ጋር እዛ ፋይት ምናምን ብዬ ወደክ እንዴ ወይኔ ጥሎ ልቦ አይዋ እና እንደዛ ብዬ ደበረኝና ለምንድን ነው እሱ የሆነ ሰው ፊውቸሪንግ እየገባ ነው የሆነ ሰው ዋው በጣም ደስ ይላል፣ በጣም ደስ ይላል። ማን ነው እሱ ታውቁታላችሁ? እነሱ ሲጀመር ዋው ሲጀመር ረስተውካል። ረሱኩ አሁን ማን እንደሆንክ እራሱ አያውቁም። እስቲ በደምብ ጠጋ በልላቸው። እስቲ ረስታችሁኛል? አዎ ረሱክ። ወይኔ እሺ ለተሸፈነ ወይኔ እና እንዲህ ብትሆን እንዲህ ጎንበስ ወይ ደግሞ እንደዚህ ብትሆን እኔ በአንተ ሸሚዝ ለብሼ ይመስላለሁ። እና በጣም እና ምን ልትላቸው ትፈልጋለህ? አለውኝ አትርሱኝ አትላቸውም እንዴ? ይኸው አለውኝ አትርሱኝ አለውላችሁ። በቃ አመሰግናለሁ ስለ ፊውቸሪንግ። አሁን ወይኔ ስራ ጃለ እንደ ለካ በህይወት ምናምን ይሉሃል። ወይኔ 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 ወይኔ
ወላሂ አልተረፈም። ባጭሩ ምንድነው የምላችሁ፣ በቃ እናንተ ይሄን ያህል ብር እናንተ ካፒታላችሁን የምታውቁት እናንተ ናችሁ። ግን ባላችሁ ነገር ለምሳሌ አሁን ይሄንን ኮንቴነር እኔ ወደ 70 ሺህ ፈጅቶብኛል። ይሄ ኮንቴነር ማለት ነው። ይሄ ኮንቴነር ወደ 76 ሺህ ብር በእርግጠኝነት 76 ሺህ ብር ፈጅቶብኛል ማለት ነው። ብታምኑ ባታምኑ ማለት ነው። በቃ ትክክለኛ ዋጋ ይሄንን የምነግራችሁ የኮንቴነሩ 76 ሺህ ጣራ አለ። አስቡ ጣራው ማለት ቆርቆሮ ከላይ ያው ላሜራ አይደለም። ላሜራ ማድረግ ትችላላችሁ፣ ግን በጣም ነው የሚወደደው። ስለዛ ቆርቆሮ ነው የሚደረገው። እንደገና ደግሞ ይሄ ኮንቲኔንትኑ ምንድነው ይሄ ኮርኒሱን አያችሁት? ይሄ ኮርኒሱ ኖርማል እንጨት አይደለም፣ እንትን ነው ሰፋሪያን የሚባል እንትን እንጨት ነው። ሰፋሪያን የሚባል እንደ ኮምፖርሳቶ ሆኖ ግን ኮምፖርሳቶ አይደለም። ኮምፖርሳቶ በነገራችን ላይ አሁን የለም። አሁን ላይ ኤምዲኤፍ የሚባል አለ፣ ሰፋሪያን የሚባል አለ፣ ሌላም የሚባሉ መጥተዋል። ይሄ ኮምፖርሳቶ ማለት እንትኑ እንጨቱ ተፈጭቶ ምናምን እንደገና ተጣብቆ በቅርጽ የሚወጣው ነው እና ፍርስ የሚል ነገር ነው። እሱ አሁን ቀርቷል፣ የለም። ድሮ ላይ ያላቸው ሰዎች ካልሆነ በስተቀር አሁን እሱ ኤምዲኤፍ ነው ያለው። ይሄ ሰፋሪያን የሚባል በጣም ጠንካራ ነው እና እሱን የተደረገው ብቻ ከነጣራው ምናምን እንጃ ወላሂ ወደ ይሄኛው 76 ሺህ ከሆነ ቆርቆሮ አለ፣ ይሄ ኮርኒሱ አለ። ብቻ ዞሮ ከመብራት ዝርጋታ ጋራ ምናምን በቃ ወደ 95 ሺህ ወይ 96 ሺህ እንደዚህ ይመጣል። ከነ ሚስማሩ ምናምን ካላችሁ ደግሞ 100 ሺህ ብር ፈጅቷል። ከነ ሚስማሩ ከነምኑ እንደውም እጅ ተረሳ ወደ 100 ምናምን ሺህ ብር ፈጅቷል። እንዲሁ ማለት ከእንትኑ ከዋናው ላሜራ በኋላ በግምት ነው የሚሄድላችሁ። ማለት ቆርቆሮ የገዛው ወንድሜ ነው፣ ሚስማር ምናምን ያሰራው ወንድሜ ነው፣ የከፈለውን እሱ ያውቃል። እሱን በግምት ነው የምላችሁ። ግን ምንም አትጠራጠሩ። ማለት እንደውም ትርፍ ብር ጋር ብነግራችሁ ወደ 150 ምናምን ሺህ ብር ወደ 110 ሺህ 15 ሺህ ምናምን ብትይዙ ቆንጆ ላሜራ ሱቅ ታሰራላችሁ። ከነ መደርደሪያው ከነ ምኑ ማለት መደርደሪያ ነው፣ ከነ መደርደሪያው ቅርጻ ቅርጹን ይሰሩላችኋል። ሰፈሪያን ይሄ ወንድሜ ነው የሰራው። ይሄቺ መደርደሪያው ማለት ነው። እሱ ከቆርቆሮና ከጣራ እንግዲህ ሂሳብ ውጪ ማለት ነው። አስቡ እንግዲህ ያውስ ይሄኛው ሰፋሪያን ነው። ይሄም ደግሞ እዚህ ጋር ያለው ሰፋሪያን በጣም ጠንካራ ነው። በጣም ማለት ነው ጠንካራ እንትን ነው እና እሱን ለብቻ ነው ሰርቶ ሲያመጣላችሁ፣ ላሜራውን ሰርቶ ሲያመጣላችሁ ይሄ ዋናው ብረት የለም። ይሄ ዋናው ብረት እንዲህ ቅርጽ አሲዞ ማለት ሰፋሪያኑን የምታጋድሙበትን በጊዳው ነው የሚሰጧችሁ። እንዳነጋገራችሁ ነው። አይ እኛ ይሄንን ዝም ብለን ወይ መደርደሪያ ነገር አሰርተ መደርደሪያ እናቆማለን፣ ለብቻ መደርደሪያ ተሰርቶ መደርደሪያ እናቆማለን ካላችሁ እሱ ያው ኳሊቲነቱም ይቀንሳል። ማለት ካሁናን ወደቀ ምናምን ተስተካክሎ ከተሰራ ችግር የለው። አይ በቃ በላሜራ እንደዚህ ስሩልን፣ ቅርጹን ስራልንና እኛ ደግሞ ጣውላ ወይም ደግሞ ሰፋሪያን እናገዳድምበታለን እናሰራበታለን ካላችሁ ይሄንን ብቻ ታሰሩታላችሁ። በቃ እኛ አሁን ከነዚህ ብቻ ነው ያሰራ ነው ማለት ነው። ይሄንን ወንድሜ ነው ለክቶ ቆርጦ ምናምን እንደዚህ አሳምሮ እየሰራው ማለት ነው ወንድሜ ስለሚችል። ሲቀጥል ደግሞ ይሄ ዲስፕሌይ ደግሞ ማለት ቢቀርባችሁም ግዴታ አይደለም። እኔ በቅርቡ ስላገኘሁት ነው። ይሄ ማለት ይሄ ላሜራ ይሰራልን፣ ይሄ የላሜራ ቤቷን ይሰራልን ልጅ ነው። ከሱ ላይ ነው የገዛነው። አጋጣሚ ሆኖ ዲስፕሌይ ያለኝ እኮ ዲስፕሌይ ያስፈልግም ወይ ስለ ይሆናል ለውበትም ለምንም ደስ ይላል ብለን እቺን ዲስፕሌይ እንትን አላት ገዛናት ማለት ነው። እንግዲህ እቺ ዲስፕሌይ የተገዛችው በ9000 ብር ነው። በዛውም አዲስ አይደለም፣ ሰው የተገለገለበት ማለት ነው። ፋርማሲ ይሁን የሆነ ቦታ ብቻ እንትን ብለው ነጭ ቀለም ነው። አሁን ከኋላ በኩል በደንብ ቀርጽላችኋለሁ እና ከፊት ለፊት ማለቴ በደንብ ቀርጽላችኋለሁ እና እሷን አሁን በ9000 ብር ለብቻው ሂሳቧ ለብቻ የገዛ ነው ማለት ነው። ከሰው ላይ ነው የተጠቀሙበት ነው፣ ለብቻ ነው የገዛ ነው። ካሰራችሁ ደግሞ በጣም አይገኝም። እንደውም በቃ እድለኞች ናችሁ ሰዱት ነው ያለን ልጁ ማለት ነው። ይሄን ዲስፕሌይ ስታሰሩ በጣም ውድ ነው ዲስፕሌው ማለት ነው። አይ እኛ ዲስፕሌይ አያስፈልገንም፣ እውነትም ደግሞ አያስፈልጋችሁም ማለት ከተገኘ ካለ አቅሙ ካለ ማለት በቃ መስራታችን ካልቀር አሳምረን እንስራ ካላችሁ ኳሊቲውን ይጠበቃ ይሄንን ማሰራት ትችላላችሁ። ስታሰሩት ግን ብር ያስወጣል ማለት ነው።
ስለዚህ በቃ ትልቁ ስራ ትልቁ ሱቅ ስትከፍቱ በቃ አይ በቃ እኔ በላሜራ ነው ጥንክርክር አድርጌ የምን መሳቀቅ ሌባ ሰበረው አልሰበረው ምናምን ብዬ እንዳላስብ ካላችሁ ላሜራ ነው ልታሰሩ የምትችሉት። አይ ላሜራ አይደለም ከተባለ ደግሞ በብሎኬት ማሰራት ትችላላችሁ። በቃ የብሎኬት ቤት ማለት በቃ አስለክታችሁ 250 በ250 አድርጋችሁ ትንሽዬ በእንትን በብሎኬት አድርጋችሁ በቃ ከዛን በር ታሰራላችሁ። ቀላል ነገር ማለት ነው። ግን የብሎኬቱ ስንት ነው የሚፈጀው ብትሉኝ ላልመልስላችሁ እችላለሁ። እኔ እቺን የስረኛዋን አርማታን የሚባለው የአርማታውን ብቻ ነው ያሰራሁት። እሱንም ከይቅርታ ጋራ ማለት ሁለት ሲሚንቶች ሁለት ከረጢት ማለት ነው 50 አይደለም የሚሆነው 50ውን ሁለትና ከግማሽ ፈጅቷል እንግዲህ ሲሚንቶ ማለት ነው። ከዛ ድንጋይ ደግሞ ግቢ ውስጥ ነበረን ከግቢ ነው የተከሰከሰው። ከዛ ደግሞ ብሎኬት ለዙሪያው ደግሞ ብሎኬት እንዲህ ለማስተቃቀፊያ ነው የሚባለው እንደሱ ብሎኬት አንድ ስንት ብሎኬት ነው ብቻ ተገዝቷል። እና እሱን ሂሳብ በትክክል ላልነግራችሁ ይችላል ስለ ብሎኬቱ ማለት ነው። እና በቃ ቋሚ የሆነ ቦታ የሆነ ተነሺ እንደዚህ ምናምን የማትባሉበት ቦታ ግጥም አድርጋችሁ በብሎኬት መስራት ትችላላችሁ። አይ በብሎኬት ማንሰራም እኛ በቆርቆሮ ማረግም ስትችሉ አንደኛ ካላችሁ አንደኛ ናችሁ። ምክንያቱም ሰው እንደ ኪሱ ነው። እኛም አሁን ማለት የሆነ ኦቨር ኪሳችን ሞልቶ ወይ ደግሞ ኦቨር ኖሮን አይደለም፣ ግን በቃ ካለው ቦታ አንፃር ሳሎናችን ሩቅ ነው፣ የኔም ክፍል ራቅ ይላል። በቃ ማለት ለሊት እንኳን ብንተኛ እንቅልፍ ቢወስደን ወይ መንገድ ብንሄድ ጠንከር ያለ ቤት ያስፈልጋል በቃ ብለን ነው ላሜራ የመረጥነው በቃ እንጂ ማለት አሁን እንዲህ ገና በብሎኬት እንትን ብለን ምናምን እቺ አሁን ምን ታረጋላችሁ መሰላችሁ? በብሎን ነው ይሄ ላሜራው ደስ የሚለው ነገር ኳሊቲነቱን በቃ ምንም ነገር ይከፈልበት የምትሉት ነገር ምንድነው? እንደው ወደፊት እንደው ብንተው እንኳን ሱቅን ወይ ደግሞ ቦታ መቀየር ብንፈልግ በብሎን ነው የታሰረው። ምንም ነገር ይሄ ብይድ ላላቅ ብላችሁ ገና ይሄ ምንድነው ይሄ ምንድነው ድሪል አምጥታችሁ ምናምን እንደዚህ የምትቆፋፍሩት ነገር የለም። ቀጥታ ምንድነው ብሎን ይፈታል። በአራቱም አቅጣጫ ብሎን ይፈታል። ብድግ ነው በቃ ብድግ ጫን በቃ አለቀ። ከላይ ደግሞ ያው አያገናኘውም መቼም ላሜራውና እንትኑ በሚስማር አልተመታም። ያው እንዴት አድርገው እንደሰሩት አላህ ነው የሚያውቀው ዘዴያቸውን። በቃ ከላይ መገንጠል ነው እንትኑ ማለት ነው። ይሄ ኮርኒሱን ማነው ቆርቆሮንና የተጋደመውን እንጨት ማለት ነው። ምንድነው ማገር ነው የሚባለው። ማገሩን ማላቀቅ ነው በቃ ይሄ ነው ደስ የሚለኝ ነገር። ከዚህ ቻውን ላሜራ በጣም ደስ ያለችኝ ነገር ያጀበችኝ ነገር ምንድነው ብሎን ናት። ብሎኗ በልብሎን የታሰረችው በቃ ከዛ በኋላ ፍትት አድርጎ እንዲቀመጣል። ማስቀመጥ ከፈለጋችሁ ወይ ደግሞ መጫን ከፈለጋችሁ ጭናችሁ መሄድ ነው። ምንም ነገር ሳይነካ ሳይጎዳ ድሪል ሳያስፈልገው ማለት ነው። ስለዚህ እኛ አሁን ኖሮን የሆነ በቃ ኦቨር ኖሮን ሳይሆን በቃ አለ ጠንከር ነገር ፍላጎት ነው በቃ ጠንከር ያለ ነገር ያስፈልገናል። ዘና ብለንም እንድንተኛ ምናምን ብለን አይ አንዳንዴም ደግሞ የሆነ የሚያጠራጥር ነገር ሲኖር ግን ብሎኬትም ሆነ ቆርቆሮም ምን ውስጥ ማደር ግድ ነው ማለት ነው። ስለዚህ ውስጡም ይታደራል አስፈላጊ ሲሆን ማለት ነው። እና እንደዛ አድርጋችሁ በቆርቆሮ መስራት እፈልጋለሁ ካላችሁ ሰው እንደ ኪሱ ነው በቃ። ከዛ በኋላ በቆርቆሮ ጥንክርክር አድርገሽ በሚችል ሰው ይሄ ቀዳዳም ሳይበዛ ምን ሳይል በቃ ለስለስ አድርጎ የሚሰራ ሰው ካገኛችሁ ቆርቆሮ አሪፍ ነው። ዙሪያውን በቆርቆሮ እላዩም ደግሞ በቆርቆሮ ከላይ ደግሞ ከፈለጋችሁ በጨርቅ እንትን አቡጀዴ ምንድነው የሚባለው ጨርቅ ኖርማል ጠንካራ ጨርቅ እንትን ትሉና ኮርኒስ ተሰሩለታላችሁ። ከዛው ደግሞ መደርደሪያውን ደግሞ ከማገር እያዘ መደርደሪያውን ዙሪያውን ማድረግ ትችላለች። ቀለል ባለ እንትን ብር ማለት ነው። ስለዚህ ይሄንን ይመስላል በቃ ስለቤቱ ይሄንን ነው የምላችሁ። ሌላ ምንም የምላችሁ ነገር የለም። ሌላው ደግሞ ሸቀጥ ነው። የሸቀጡ ሁኔታ እናንተ እችላለሁ ባላችሁት እኔ አሁን በየናህን ነው ያስገባሁት ብላችሁ ማለት ግድ አይደለም። በእርግጥ እኔ እቃውንም ያስገባው ወንድሜ ነው። የሆነ ከየአይነቱ ይሄዳል መጀመሪያ ላይ ማለት ነው መጀመሪያ ስትጀምሩት። ከዛ በኋላ ግን በቃ በትንሹ ማለት እስከ 40,000 50,000 ታውጡና እዚህ ጋር በቂ ነው እያልኳችሁ አይደለም። እዚህ ጋር 40,000 እና 50,000 በቂ ነው እያልኳችሁ አይደለም። ገባችሁ አይደለ? ታስገቡና መጀመሪያ ሰፈራችሁ ውስጥ የሚፈልገውን ነገር ቦታው ላይ ምንድነው የሚፈልገው የሚባለውን ነገር እንዳለ ታስገባላችሁ። ከዛስ ምንድነው የምታደርጉት?
ስትጠየቁ ለምሳሌ እንደዚህ አለ የለም፣ እንደዚህ አለ ለካ እንደዚህ ያስፈልጋል፣ ለካ እንደዚህ ያስፈልጋል የሚለውን ነገር ታያላችሁ ማለት ነው። ለካ እንዲህ ያስፈልጋል ለካ ብላችሁ ታመጡታላችሁ ስትጠየቁ። የለም ማለት ጥሩ አይደለም። ለምሳሌ የሆነ ነገር ስትጠየቁ የለም ማለት በጣም ይከብዳል። ሰው እየሸሸ ነው የሚሄደው። ስለዚህ በመጀመሪያ ቀን የጀመራችሁ ጊዜ ትጽፋላችሁ ማለት በትንሹ ዕቃ ታስገባላችሁ። 20 ሺህ ብር የሚኖራችሁ 30 ሺህ ብር የሚኖራችሁ ብቻ እናንተ በቻላችሁት መጠን ታስገባላችሁ ዕቃ። ከዛስ በኋላ ስትጠየቁ ነው የምታመጡት ያንን ዕቃ። ምን ያስፈልጋል? የአካባቢው ሰው የሚፈልገው ነገር የለም። ያላመጣችሁት ነገር ከሆነ ወይ የለም ነገ ይመጣል ትለውና ትጽፋላችሁ። እንግዲህ ቀኑን ሙሉ የሌላችሁን ነገር ቢያንስ 3 የሌላችሁ ነገር በቀን ብትጠየቁ ያንን 3 ነገር ትጽፋላችሁ። ትጽፉና ቶሎ ነገ ሄዳችሁ ታመጣላችሁ ማለት ነው። ታላችሁ ለምሳሌ ወይ እንዴት ነህ? ሰላም ነህ? ደህና ወላሂ አልሐምዱሊላህ ሁሉ ሰላም አልሐምዱሊላህ። ከዛ 100 ሺህ ብር አለኝ ብላችሁ ለምሳሌ 200 ሺህ ብር አለኝ ብላችሁ የ200 ሺህ ብር ዕቃ እዛ ሰፈር ሱቅ ውስጥ ፍስስ አድርጋችሁ ምናምን እንዴ እንትን ብላችሁ አምጥታችሁ የማይፈለግ ነገር ይዛችሁ ቢሆንስ? ያ ሰው አያውቀውም ያንን ዕቃ። እናንተ የምታውቁት ወይ አረብ ሀገር የምታውቁት ዕቃ ሊሆን ይችላል፣ ወይ ከተማ ላይ የምታውቁት፣ ወይ አዲስ አበባ ላይ ምን የሆነ ሀገር ያያችሁት ሊሆን ይችላል። አይ ይሄ ነገር እኮ ይገዛ ይሸጣል ብላችሁ ብታምጡ ያንን ብር ይዞባችሁ ይቀመጣል። ገባችሁ? ይዞባችሁ ይቀመጣል። ወይ ውሃ ሰላም ነው ሰላም የሰጠሁህ መሰለኝ እኮ ኧረ ነበረ። አዩ የወረደ ሰላም የለም እንዴ? ና አውርድልኝ እስቲ። ሃይ ፋይቭ የትኛው ብርቱካኗ 30 ሰዶም ሴኔ ይለሽ ላውርድ። ሰላም ሰላም ነው። ሰላም ነው። እንዴት ነው? እሺ ግን ከዛ ጋር ይወርዳል እናሸጋሽጋለን። ይኸው መዘንካ ስንት ኪሎ ሆነ? ሁለቱ 8 ወይኔ ለነገሩ 40 ኪሎም ትችላለች። ከዚህ ጋር 10 ኪሎ ነው። ከዚህ ጋር 10 ኪሎ 5 ፍሬ 10 ከሩብ እውነት ላርጎቹን አታሸጋሽጋቸው ነው ወይስ በቃ በኋላ ታስተካክል? ቴንኪው በጣም አብረን ምን አልክ? አብረን እና ውዶቼ ግዴታ ያላችሁን ብር እንትን ብላችሁ የማያስፈልገውንም ገዝታችሁ ብራችሁን ከምትጨርሱ በትንሽ ብር ዕቃ ታስገቡና ስትጠየቁ ታሟላላችሁ ማለት ነው። አሁን እኛም እንደዛ ነው ያደረግነው። ይፈልጋል የሚባለውን ነገር ገምተን ይሄዳል የሚለውን ነገር ገምተን አመጣንና ልክ ሰው ሲጠይቀን የለም ይሄ የሚያስፈልጋል ጻፍ እያደረግን እየሄድን ልክ ዛሬ ጠይቀውን ነገ ሄደን እናመጣለን፣ ዛሬ ጠይቀውን ሄደን እናመጣለን። ወይ ደግሞ 2 ቀን እናድርና የ2 ቀን ትእዛዛችንን ደግሞ የለም ያልነውን ዕቃ ሄደን እያመጣን እንግዲህ አሟልተናል። አልሐምዱሊላህ በተወሰነ በእርግጥ ያው የጎደለ ነገርም ቢኖር
ያው በጣም ተፈላጊ የተባለውን ነገር ግን ማሻአላ ተባረከ ረህማን አምጥተናል ማለት ነው። እና በእርግጥ በጣም ተፈላጊ የተባሉት ነገሮችም እንደ ጥራጥሬ ምናምን ይቀሩናል። እሱንም እናመጣለን ኢንሻአላ ቢኢዝኒላህ። እና ይሄንን ይመስላል እንግዲህ ውዶቼ። ያው የማይሸጠውንም አምጥተን ብር ይዞብን ከሚቀመጥ የሚፈልገውን ነገር ሰፈራችን ውስጥ ምንድነው የሚሄደው የሚለውን ነገር በዛ እያደረጉ እያመጡ በእንደዛ መጠቀም ይቻላል። ስለዚህ ካፒታላችሁን እናንተ ለምን 10 ሺህ ለምን አይሆንም? 10 ሺህ ለምን አይሆንም? የ10 ሺህ ብር ዕቃ ይሄዳል የምትሉትን ይዛችሁ ተቀምጣችሁ የለም የምትጠየቁትን የሌለውን ነገር እያመጣችሁ ከስር ማሟላት ትችላላችሁ። ይሄን ያህል ግዴታ በቃ ያለ የሌለውን አግበስብሶ ምናምን ሱቅ አስቀምጦ ምናምን የሆነ ብር ይዞ እንደሚቀመጥ ማድረግ አያስፈልግም። ስለዚህ ውዶቼ ዋናው በቃ ይሄ በተለይ ደግሞ ሱቅ ገና ስትከፍቱ ማለት ነው ያላችሁበትን ሰፈር ማወቅ አለባችሁ። ካለባችሁ የሚያስፈልገውን ነገር ማወቅ አለባችሁ። ሲቀጥል ደግሞ እንደገና በቃ ዋናው ያለ ስቅቅ ማታም ሆነ ሲዘንብም ሆነ ቀንም ሆነ ትተን ብንሄድ ማታም ደግሞ ብናምሽ ሌላም ቦታ ብናድር ጠንካራ ነው ወይስ አይደለም? ምክንያቱም ለሌባ ሲሳይ መሆን የለባችሁ። ሰው ሁሉ ለእናንተ ወዳጃችሁ ሊሆንም አይችልምም አይደለምም። ገባችሁ? ሊጎዳችሁ ከሚመጣ ነገር ራሳችሁን ለመጠበቅ ስትሉ ጠንከርከር ያለ ነገር መጀመሪያ የቤቱን ጉዳይ በቃ ሱቅ ከመክፈታችሁ በኋላ ከዛስ ከሱቅ ከመክፈታችሁ በፊት ማለት ነው። ከዛም በኋላ የሚፈልገውን ነገር ዋና የሚባለውን ነገር ለምሳሌ ዘይት፣ ቡና አካባቢያችሁ ላይ የሚፈልገው ዘይት፣ ቡና፣ ጨው፣ ስኳር፣ ዱቄት እና መኮረኒዎች ምናምን እንደዚህ በቃ የሚፈልገው ነገር ተማሪ ያለበት ከሆነ ደግሞ እስክሪብቶ፣ ደብተር እንዲህ ምናምን እያላችሁ እንደዛ አድርጋችሁ መጠቀም ትችላላችሁ። ስለዚህ እኔ ይሄን ያህል ነው ብዬ በራሴ ምሳሌ እያደረኩኝ እንዲህ ይሄን ያህል ግዴታ ይሄን ያህል ነው የሚፈጅባችሁ አልልም። ባላችሁ አቅም በቃ አንቺ የመዳም ቅመም ይሄን ያህል ብር አለኝ ካልሽ አብቃክተሽ ግዴታ ላሜራ አይደለም ግዴታ ደግሞ ብሎኬት አይደለም በቆርቆሮ እንዲሆን። በነገራችን ላይ እኛ እዚህ አካባቢ ዳለው እዚህ ቦታ ላይ የዛሬ ስንት ዓመት እህቴ ባባዬን ከመውለዷ በፊትም ከወለደችም በኋላ እዚህ ቦታ ላይ እናቴና እህቴ በሳጠራ ታውቃላችሁ አይደል? በሳጠራ ትንጥዬ እንደዚህም ሰፊ አይደለችም ትንጥዬ ሱቅ ሰርተው ይሰሩ ነበር። እሱንም ምንድነው ቀላል ነገር እንደዚህ ድሮ እንደዚህ ሃይፋይፍ የለም ኢንዶሚ ምናምን በርግጥ አለ፣ ግን በቃ እሱን አያመጡም። በቃ ዋና ነገር ስኳር፣ ዘይት፣ ከሰል፣ ሌላ ጨው፣ በቃ ሰፈር ውስጥ የሚፈለጉ ነገሮች በቃ እንዲቀለል ሳሙና፣ አጃክስ ምናምን በቃ ቀለል ያሉ ጁሶች ምናምን እንደዚህ ነበር የሚያመጡት። እና ትንሽዬ በጣም ማለት እንደዚህ እንትን ያለ የተጋነነች አይደል ትንጥዬ ሱቅ ይሰሩ ነበር እንዲህ ካርድ ምናምን እያመጡ ማለት ነው። እና እንደዛ መስራት ይቻላል። ያኔም በደንብ ትሰራ ነበር እናቴ ማለት ነው። እውነቴን ነው የምላችሁ ወላሂ። እና በእርግጥ እኔ አልደረስኩበትም ሱዑዲ ነበርኩኝ። ከዛ በኋላ ነው መጥቼ የነገሩኝ ማለት ነው። በእርግጥ እዛ ሙኝ እንዲህ ሱቅ አስከፍተን እንዲህ ትንጥዬ ከምንቀመጥ ብለን ምናምን ብለው እናቴን እያገዘች እናቴ ትሰራ ነበር የከፈተችው። እናቴና ወንድሜ ጭምር ነው። ወንድሜ ማለት አዩብ ሳይሆን ሌላኛው ታላቅ ወንድም እሱ ታላቅ ወንድም ማለት ነው። ስለዚህ እንዴትም ነገር ይሁን ብቻ ያው ከተሰራ ይሰራል። ወይ እንዴት ነው? ሰላም ናችሁ? ቺፕስ ማለት ይሄ ሰላይት ማን ነው? ሰን ቺፕስ የለም የለም ሰን ቺፕስ አይው አለ ይሄ ማለት ነው አይደል? ይሄ ካይም ብሮዴ ቺፕስ ያኛው የትኛው? ሎሊ አሃ ይሄኛው ይሄ እሺ ሎሊ ራንተን ባሱ ሰን ቺፕስ ይባላል። ይሄ ማን ነው? ሰንቺና ላንተ ቴንኪው ቴንኪው ይሄ አንተ ነው ላንተም አንተ አትፈልግም? እሺ ሰን ቺፕስ ሆነ መሰለህ
ይሄ 30 ነው። ያኛው 20 60 እሺ። እና ውዶቼ እንደዛ እንግዲህ አሁን ከዚህ በላይ ምንም ልላችሁ አልችልም። በቃ እናንተ ይሄንን አይዲያ እኔ ይሄንን ክፍተት ትንሽም ቢሆን ከሰጠኋችሁ እናንተ ደግሞ ገንዘባችሁንም ሆነ ጊዜያችሁን ሆነ ፍላጎታችሁን ደግሞ ማኔጅ ማድረግ የምትችሉት እናንተ ናችሁ ማለት ነው። ቆይ ስንት ነው እንትን የወሰዳችሁት? አመቱ ልክ ነው መልስም የለም ቀሪም የለም። አንተ ለካ ጭንቅላቴ ይሰራል። አዎ አትለኝም? እሺ እና እናንተ ያው ያለውን እንግዲህ ጊዜያችሁን ገንዘባችሁን እና ሀሳባችሁን አይዲያችሁን እንግዲህ ተጠቀሙና እንግዲህ በቃ በአግባቡ በቃ ምጥን ያለ ነገር መክፈት ትችላላችሁ ማለት ነው። ፀጉር ቤትም ከሆነ ደግሞ 3-4 ካክስ ምናምን አድርጋችሁ ከምትሞክሩ ለምሳሌ 2 አንድም ሊሆን ይችላል እንዳቅማችሁ አንድ ካክስ ገዝታችሁ እንደ ቦታው ለምሳሌ ቦታው ፀጉር ቤት የሚጠቀም ሰው ነው አለ ወይ የለም የሚለውን ከሹሩባ ጋር ካክስ ብቻ አይደለም ቶክስ ብቻ አይደለም ሹሩባ አለ ለምሳሌ የልጆች አለ የአዋቂ አለ እንደዚህ ዊግ መቀጠል እንደዚህ አጥቦ ብቻ ቅቤ ለምሳሌ ቅቤ ይመጣል ሰው ቅቤ ብቻውን ታጥቦ ከፍሎ የሚሄድ ሰው አለ ግድ መሰራት አይደለም። ስለዚህ ይሄን አድርጋችሁ እንትን ማድረግ ሲቀጥል ደግሞ እዳው በጣም የማደንቃት ልጅ አለች በጣም ማለት ነው እንዲህ በአካል ማለት ነው እንዲህ ቪዲዮ ምናምን አሰራም የሆነች እንደዚህ ቆርቆሮ በቆርቆሮ ሰርታ ከሰል መድባ ማለት እንዲህ ቋጥራ እንዳለ ቆርቆሮ ሱቋ ማለት ነው ከሰል ነው እንዳለ ከሰል ቋጥራ ግጥም አሁን ይሄ ልክ ሸቀጥ ግጥም እንዳለው ይሄ መደርደሪያው ላይ ከሰል ነው በቃ የ50 የ60 የ100 ምናምን እያለች በቃ እንትን ብላ ቋጥራ ታስቀምጣለች ውስጡ ትውላለች ማለት ነው። ስትፈልግ ስራ ሲበዛባት ስትፈልግ በሰው ታስቋጥራለች ስትፈልግ ደግሞ እራሷ እየቋጠረች ከሰል ሱቅ ብቻ ከሰልና ወይራ ብቻ እየሸጠች የምትኖር ጎበዝ ልጅ አውቃለሁ ማለት ነውና የስራ አይዲያችሁን በምንም ነገር ማድረግ ትችላላችሁ። እንግዲህ እንግዳ ድምጽ እየሰማሁኝ ነው። ሰላማችሁ ይብዛ፣ ኑሩልኝ፣ ክበሩልኝ። ከዚህ ሌላ እንግዲህ በደንብ ያልነገርኳችሁ ነገር ካለ እንግዲህ ጠይቁኝ፣ አወራችኋለሁ። እወዳችኋለሁ። ኑሩልኝ፣ ክበሩልኝ። ግልጽ ያልሆነ ነገር እንዲህ ያላልነገርሽንም እኮ ምናምን ብላችሁ ጠይቁኝ፣ እነግራችኋለሁ። እሺ፣ ሰላማችሁ ይብዛ፣ ኑሩልኝ፣ ክበሩልኝ። ቻው